ነው ያገናኙን እኮ የኢትዮጵያም ቁጥር አይደለ በሳውዲ ንጹህ ሰዎችን ማሰቃየት ያስጠይቃል። መግደልሳ ያልሞተ ሰው ሙቷል ብሎ ለአራት ወር አፈ እሺ ቁጥሩን ስጠን የባሏል። አቤት ተክላይ መጣላው ሻውራው እንጂ አንተ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሰላም ብያለሁ። እቺሊ ሃናን ትባላለች የአንድ ልጅ እናት ናት። ሳውዲ አረቢያ ነበር የምትኖረው። ተዛሬን 4 ወር በፊት ግን ከሳውዲ አረቢያ በህገወጥ መንገድ ወደ የመን ሄዳ ከዛም ኢቃማዬን አስተካክዬ እመለሳለሁ ብላ መንገድ ገብታ ነበር። መንገድ ላይ ግን ድንበር እንደተሻገረች ሞታለች ብለው ደላሎቹ አርድተው ነበር። ምክንያቱም እሷም አንደኛ ሶሻል ሚዲያ ላይ እጅግ በጣም ታዋቂ ፌመስ ናት፣ ሁለተኛም ደግሞ ብዙ የሚያቋት ሰዎች ስላሉ ለቤተሰቦቿ ድረስ ተረርቶ ታዚያውን ተቀምጠው ነበር። ዛሬ ግን እየወጣ ያለው መረጃ እጅግ በጣም አስገራሚና ማንም ያልጠበቀው መረጃ ነው። ሃናን እንዳልሞተችና እንደውም በተደጋጋሚ ሁለት ሆነው ስለደፈሯት ደክማ እዛው እንዳስቀሯት ከአብረዋት መጡ ሰዎች ጋር እሄዳለሁ ስትል አትሄጂም ብለው በጉልበት እንዳያዟት እየተነገረ ነው። የኛ የኢትዮጵያኖች ክፋት የቱን ያክል እጅግ በጣም ጨካኞች እንደሆንን በተለይ ያልሞተን ሰው ለቤተሰብ ሞታለች ብሎ ማርዳት ምን አይነት አረመኔነት እንደሆነ የሚያሳይ ነው፣ በተለይ የመን ላይ ያሉ ደላሎች። ለማንኛውም ስለ ሃናን የተሰማውን መረጃ ሙሉውን በሪከርድ እየመጥቻለሁ፣ እሱን አሰማችኋለሁኝ። በየመን መሄድ ያሰባችሁት ወንድሞች ቆም ብላችሁ 5-10 ጊዜ እንድታስቡበት ለናንተ ምክር ይሆናል ብዬ አስባለሁኝ። አላህ Subhanahu Wa Ta'ala ያለው አይቀርም። በየመን ገብታችሁ ራሳችሁን ለአደጋ አታጋልጡ። አላህ ያለው ሆነ ያለው ሆኗል። ምንም አላህ ርዝቃችንን አያሳጣንም። ስለዚህ ሃናን አልሞተችም ተብሏል። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም አዲስ የዩቲዩብ ቻናል ከፍቻለሁ። በተለይ ገበያ ነክ ማንኛውን መግዛት መሸጥ የምትፈልጉት ቤት ቦታ፣ ላውንደሪ፣ ፍሪጅ፣ ቴሌቪዥን በቃ ምንም አይነት የሚገዛ መኪና የሚሆን የሚገዛና የሚሸጥ ነገር ዋጋ የሚያሳይ አዲስ የዩቲዩብ ቻናል ከፍቻለሁ። እሱንም ኮሚኒቲ ላይ አስቀምጥላችኋለሁ። ቶሎ ገብታችሁ ሰብስክራይብ እንድታደርጉኝና የገበያውን ለብቻ የዜናውን ለብቻ ቻናል መስራት ስለፈለኩ ነው። ማንኛውንም ዋጋ ነገር ስለማቀርብላችሁ ሰብስክራይብ እንድታደርጉኝ አብራችሁን ቆዩ። አመሰግናለሁኝ። ወደ ሃናን መረጃ እንለፍ። ነው ያገናኙን እኮ የኢትዮጵያም ቁጥር አይደለ በሳውዲ ንጹህ ሰዎችን ማሰቃየት ያስጠይቃል። መግደልሳ ያልሞተ ሰው ሙቷል ብሎ ለአራት ወር አፈር ዱባይ ማልበስ አያስጠይቅም? እንዳንተ እኮ ያስጠይቀኝ። ለታቀበላው እኮ ነው። ምንድነው እንደዚህ የምትለው? ውሸት ከሆነ ያንተ ቤተሰብ ሲሆን እንደሚያምክ አንዲት ምስኪን ታግታ አራት ወር ባንተ የተነሳ ማንም እንዳይፈልግ እኮ ነው እኮ አልኩ። ያን ቪዲዮ ሲሰራ እኔ ዋሽው ካለ ጓደኞቼን ጠይቁ፣ መጠየቅ ትችላላችሁ። አብረውኝ የመጡ ጓደኞች እኮ አሉ። ሁላችሁም ማሽታ። እሺ ቆይ የገጠር ልጅ አንድ ጥያቄ አንተ ያንተ በአይነት ሳታይ ሙታለች ብለህ ለዓለም ሕዝብ በማመኑ ዛቦታ ላይ ምን ታደርጋለህ አንተ? እሺ ንገረኝ። እሺ አቡ ዝም ነው አስገድደዋል ለስራ ብሎ ቆይ እንድረስ ያለ መረጃ ለቀህ ብለህ ያለ መረጃ ለቀህ ቆይ ኧረ በፈጣሪ አንተ ለምንድነው እንደዚህ ከልጅ ለልጅቷ ጥራት አንተነህ እንዴ? አንደኛ ቆይ ማነክ የገጠር ልጅ አስገድደዋል ለቪዲዮ ስራ ብሎ ሄል ቪዲዮ ለምንድነው የማሰራው? እንደዚህ ያለኝ ደግሞ ብዙ ሰው ነው እንደዚህ ያለኝ፣ እነሱ አይደሉም ደላላው ነው ቪዲዮ ስራ ያሉኝ የሰራሁት። ገባህ አይደለ? ጓደኞቼም ሁላችንም ተሰብስበን እንናገር ብለን ነው የተፈጠረውን ነገር እዛ የነበረውን ነገር ገባህ አይደለ? የተፈጠረውን ነገር ሁሉን ነገር ለህዝብ እንዲያቀልም ብለን ነው ለህዝብ ያሳወቅ ነው እንጂኛ ባይናችን አይተናል። ጓደኞቼን ጠይቁ አብረውት የሄዱትን እያለ ነው። አንድ ጊዜ ሸማመጥ አንተ ብቻ እኮ ነው እናንተ እንትን እያላችሁ ያላችሁት። አላገኘናቸው አንተ ስላገኘን አሁን አንተ ማለት ያለብህ ስልካቸው አለ እንዲያቀርቡ ነው። ደውለህ መጠየቅ ትችላለህ። እንዴት ነበር ስላዳ ብለህ እንዴት ነው የመጣችሁት፣ እንዴት ነው የሆነችው፣ እንዴት ልቀርቻለች ብላችሁ እኮ መጠየቅ ትችላላችሁ እኮ። ጦሩ ይኸውልህ አሁን አንተ ስትጠየቅ ማለት ያለብህ እኮ እኔ ስትጠይቁ ደግሞ ያየሁትን የተባልኩትን ነው እየነገርኳችሁ ያላችሁት እንጂ ባይኔ ያየሁት ነገር ምንም እንደሌለ እኮ ተናግሬያለሁ እኮ።
በቃ خلاص ጨርሰናል። አሁን ጨርሰናል። አሁን እኛ ካንተ ጉዳይ ጨርሰናል። አሁን ምን ፈልገው ያልኩህ ነው። ደውልበት፣ ለጌትነት ደውል። አሁን እየሰማን አሁን ጌታውን ላይ ደውል። ያምጣ ልጅቱ ደላላው እሱ ነው። ወይም አንተ አገናኝን፣ አስገባው፣ ይግባ። ሌላውን ነገር ተውት። ጌትነት ይምጣ። አንድ ነገር ትናንትና እኮ ነጥብ አድርግልኝ አልኩህ። 4 ናቸው ተመልሰው ሂደዋል ብሎ ሲልህ ነጥብ የምታረገው ለልጅቱ መሞት መዳንም የገጠር ልጅ ግጥም አድርገህ ያዝልኝ። ቆይ አሁን ደውል እኮ ለሷ አብዱልአዚዝ መረጃ አለኝ፣ ትክክለኛ መረጃ አለኝ አስገቡኝ እያለ ነው። አብዱልአዚዝ ማን ነው? እስቲ አንድ ቁጥር ላይ ካስገቡት ሱልጣን ያለው ከኢትዮጵያ ነው የጻፉልኝ። በደንብ ታባርጉት። ስለዚህ አሁን እኛ ምን ደውልለት፣ የገጠር ላይ ደውልለት፣ አጎቴ ላይ ደውልለት፣ ይምጣ። አቤት ጠቅላይ መጣላው ሻውራው እንጂ አንተ እኔ ታውቀዋለሁኝ። ጠቅላይ ወይ አባለው ሰላም ነው አላ የዚህ ጉዳይ እንግዲህ ያው ባለው ከሁለት ሶስት ያወጣናል አባታው ጀምሬ አሁንም በሚዲያ ላይ አልወጣችም ይፋን ተለቃን ዋሻ ውስጥ ነው አይዋት የምትፈት ታለች ይፋን አምጡ እያሉ ነው የሚዲያ ላይ ያሉ ነው። በቲክቶክ ካለ ቲክቶክ ተባና ተደረገ ይፋን አንተ በሞታል የተባለው ከሆነ ሞታች ይመስ አቤት እንግዲህ ማንም እኔ ከዛው ሊላይና በደንብ በትክክል አውራት ማቸገር የለውም። እኔ በሰዓቱም ተናግሬያለሁ። በሰዓቱም ተናግሬያለሁ። ልጆቹ ለቤተሰብ የተባለውን ሁሉ የደወለልኝን ነግሬያለሁ። እንዴት ላይ ሞተችበትን ቦታ ላሳያችሁ ሰውራ ቁና ብያቸዋለሁ። እሺ ብለዋል። ከሀገሩም ቢሆን ከሳውዲም ቢሆን የምትመጣበትን ብር ቤተሰብ ለማየት የሚመጣ ሰው ሚሊዮን ክፈሉ ብያቸዋለሁ። ተክለይ ይሰማል። አንድ ዜና የምጠይቅ ነገር ተክለይ፣ አንደኛ ፎቶ ለምን አላነሳችኋትም ስትባሉ ከሻፍ ነው የያዝነው ብላችኋል። አብረው ደግሞ ሄዳችኋቸው ልጆች ጋላክሲ ለመያዛችሁ መስክረዋል። ሁለተኛ እናንተው አስረግዛችሁ አውጥታችሁ የጣላችኋት ልጅ ሃናን እዛ ዋሻው ውስጥ በገመድ የሚወጣው ሳንደርስ ትንሽ ወዳ ፈቀቅ ብሎ ዋሻው ውስጥ ሃናንን እዛው ላይ ደፍራችሁ እንዳስቀመጣችኋት ተናግራለች። ሁለተኛ አሟት ስትታመም መድረሻ አጣችሁ አውጥታችሁ ጥላችኋት የመን አንስቶ የመን የጣላት ልጅ እሷም እዛ ውስጥ እንዳለ ተናግራለች። ሶስተኛ አንድ ወንድ ልጅ በዛው ሲያልፍ እናንተ ወንዶች ተከትላ ከዋሻው ስትወጣ ወደ ኋላ እንደመለሳችኋትና እቺ ልጅ አልሞተችም ሙታለ ተብሏል እንደ ሲባል አይ አለች ዝም በል ተብሎ እንዳለፈ 4 ምስክር ሰምተናል። 4 ሰው ገባ አይደለ? ይሄ ሙታለች ብላችሁ በሰው ላይ የምታደርጉት ድራማ የከሸፈ ነው። አንደኛ ልጅን ድምፅ አሰሙን፣ ሁለተኛ ወይ ወደ ሳውዲ ወይ ወደ የመን መልሱ። እኛ የእሷን ቀብር ለማየት አንመጣም። ጋላክሲ ስልክ ይዛችሁ እሷ ደከመኝ ልረፍ ብላ አረፈችበት ቦታ አብረዋት የነበሩ ልጆችን ወደፊት ይዛችሁ ሂዳችሁ እናንተ እሷን ወደ ዋሻችሁ አስገብታችሁ ሂዳችሁ እሷ ጋር የነበሩትን ሰዎች ሙታለች ሂዱ ብላችሁ እንደሸኛችሁ መረጃው ሰምተናል። እያንዳንዱ መረጃ ምንም ጫካርም እሺ ቁጥሩን ስጠን የባሏል 05 እሺ 05 ብያለሁ 48 እሺ 29 እሺ 46 እሺ 47 እሺ በኋላ ደውልልሃለሁ ተመልሼ
ማን ነው ስሙ ባሏ? የሃና ባል ነው። አንዳንድ አበባ። ቆይ እናንተ ዝም ብለው ታወራ ሶብር አድርጉ። ኦኬ ሸሙዬ ወይ እርስዎ ስነ ስርዓት ያ ሄሎ ቆይ ሰላም ነው? አበባ ታፈጣችሁኝ ሰላም ነው። ሰላም እንዴት ነህ? እኔ እሰጥሃለሁ። ቆይ ኦኬ ሀቢቢ ሰላም ነው። ሁሉ ሰላም። ስልክ ያወራ አቡ ፋኖ ነኝ። አውቀኸኛል? ከዱባይ ሰላም ነው። ደህና ነው ወይ? የሃናን ባል ነህ አይደል? የሃናን መረጃ ምን መረጃ አለክ? መጀመሪያ እንደተናገረው ነው። መጀመሪያው ሙታለች በሚሉት ነው። አዎ መጀመሪያ ነገሩ ነው። የኛውም የኛ ሀገሮች ምናምን ስለሆኑ ሞታለች ሲሉ መጀመሪያው እነሱ አይተዋታል አምነን ነበረ። ከዛ በኋላማ እያደረው 3 ቀን ምናምን ሆነው እነሱ እንዳላዩት ነው እናው እንዲጠርጡ ራሱ ሞክረን ነበር። እሺ ምንም አልሆነም። ጋላክሲ ስልክ ደግሞ እነሱ አልያዙም ነበር ያለው ተክላይ። መጨረሻ ላይ ደግሞ እነሱ ትክክል እንደያዙ ነው መረጃ ወጣው። ምን ትክክል ልጅቱን እንዳያዟት መሪዎቹ ጋላክሲ ስልክ እንዳያዙ ነበር የተናገረው መጀመሪያ። እሺ በኋላ ላይ ጀራሪ ሲጠየቅ ትክክል ይዘዋል እነሱ ስልክም ይዘዋል። አይዋ መጀመሪያ ፎቶ አንሱና ላኩ ስትሏቸው ከሻፍ ነው ያዝነው ነው አሏችሁ። ግን በኋላ ሲጣራ ስልክ አላቸው። ለምን አልተነሳችሁም ፎቶ ለምን አልተነሳችሁም ስንላቸው ጋላክሲ ስልክ አልያዙም ማለት። ከዛ ቀረጡልን ሲል እንዴት አድርጎ ማየት ይቻላል? ቤተሰባችን መሳይ ልጅ ምን አይነት ሰው ያያታል አለ መጀመሪያ ተክላይ። ከዛኛም ተደናገርን መጀመሪያ ላይ። ከዛ ሌላ ሰው ደግሞ ሁለተኛ ይቅረጡ ሲባል ይሄ አንቀርጥም ይሸጣል አሉ እንደገና። እሺ ጥሩ። እዛሳ እንደሷው አግተዋት አሟት ውጭ ላይ ከወጣች በኋላ እዛ እንዳለች የተናገረችውን ልጅ መረጃ ደርሷችኋል? ያንማ መረጃ ደርሷል። እንደገና ጠይቀነው ነበር እኮ ተክላይ እንደውለን። እሺ ምን አላችሁ? ሁለተኛ እንዳትደውሉ ነው ያሉት። ሙታሌ ሁለተኛ እንዳትደውሉ። የት ሀገር ሰው ነው ተከለ? ደወለልህ ደግሞ የተመናለ ተብላክ ዝም በል በእናትህ እንዳይረሳ። ትግሬ ነው እሱ? አዎ ትግሬ ነው። ምንም ነገር ያላችሁ የለ? ተክላይ በቃ ትክክለኛ እርግጠኛ 100% እንደሞታኝ ነው እሱ የሚናገረው። እሺ ከጅዳ የላካት ደላላ ማን ነው? ከጅዳ የላካት እዚህ የሆነ ጌታን የሚባል ጓደኛ አለኝ ነው። ወንድሞች ይዘሪቷን በቃ ወንድሷም ነው በጣም አልቀርም ትተኛም ብዙ ጊዜው። ከዛ በቃ ለአማናው ከእናንተ ልጅ ጋር ሲሄድ ብሎ ደውለህ ንገረው አደራ ምናምን ብሎ እሱ ራሱ ደውሎ ነግሮታል። እሺ ተክላይ ማን ነው? ጌታውን ተክላይን ያውቀዋል ከዚህ ቀደም? እና ጠሪቁ ይመች ነው። ምን ይመች ነው ጠሪቁ ዋናው ይመች ነው። አይዋ ጌታውን ለይመች ነው እንትናን የሚያውቀው ይመችና ተክላይ ያው አንድ ላይ ነው የሚሰሩትና እኔ ራሱ አልኩ እኮ መስመር ላይ ራሱ ያወራው ትሸኛቸው ያለ ነገር ካለ ደውሉልኝ እያለው እንትና ነበር። ይመች እኮ ትሸኛቸው መስመር ላይ ያለው ነው። ስለዚህ ዋናው ጅዳ ያለው ይመችና ያው ጌታውን ያንተ ጓደኛ ነው። ይመችን ነው የጠቆመ። ከዛ ይመች ነው የላካቸው። ይመች ነው እኔ ራሱ እነሱ ሲልካቸው ሰምቻለሁ እኮ። ብሩን ለማን ነው የሰጣችሁት? ብሩን ለማን ነው የሰጠችው? ብሩማ ገና ድንበር ሲደርስ ነው ቢጋራ ተቀምጦ እዛ ሲደርስ ነው የሚተላለፍላቸው። እሺ ለማን ነው የሚተላለፍላቸው? ለይመች ነው የሚተላለፈው። ለይመች ነው ብሩ የሚተላለፈው።
ስለዚህ ብር ተቀባዩ ጅዳ ላይ ይመች ነው ማለት ነው። እንደዛ ነው። እሺ ይመችን። ታዲያ ይሄንን መረጃ ሲሰሙ ይመችን አላዛችሁትም? አልጠየቃችሁትም? ጠይቀን አንድ እሱም እኮ እንደ ቤተሰብ ነው። እሱ የሚስቱ ዘመድ እኮ ነው። እሷ ራሱ የማን የይመች ሚስት ዘመድ እኮ ነው። ያን ነው የይመች ሚስት ዘመድ ነች። አይዋ ጥሩ። ስለዚህ እኛ ከጌታውን ተይመች ጀምረን ነው ወዴታ የምንሄደው። መጀመሪያ መያያዝ ያለባቸው እነሱ ናቸው። የምን ዘመድ ነው? የምን የሚስት ዘመድ ነው? ስለዚህ እናንተ አትልመጥመጡ። ዘመድ ናቸው፣ ጅኒ ናቸው አይደለም። ልጅቱን ያገተው ተከላይ ነው። የላካት ይመችና ጌታውን ናቸው። እነዚህ ሁለታቸውም ተጠያቂ ናቸው። ሁለታቸውም አፍንጫቸውን ሲያያዙ ተክላይ የሚባለው ቅማላም ትግሬ ልጅቱን ይለቃል። እርግጠኛ ሆን ተክላይ ሆን ቆይታ የነዛ እንዴት እንደዚህ ሊዋሹ ይችላሉ? አብሮ ያሉት እነማን? ጓደኛዬ ነው አንዱ። ይሄ ጌታውን ወንድም እኮ ጓደኛዬ። ማን ነው የጌታውን ወንድም? አለ አሁን አልመጣም ተመልሶ እንጂ የተገጠር ሊጋ ሄደው። እሺ እኮ የገጠር ላይ እኮ እውነቱን ነገረን እኮ። የገጠር ላይ መንገድ ላይ ስትደርስ ደከመኝ ለፉኝ አለች። አለፍናት አለ። አለፍናት ትንሽ ሂደን ተቀመጥ። ሁለቶቹ እኛ ጋር ነበሩ መሮች ተመለሱ። እሷው ጋር ሂደው ትንሽ ቆይተው 4 ሰዓት አካባቢ የሚሆን ቆዩ። ተመልሰው መጡ። ሂዱ ብለውን መሄድ ስንጀምር በኋላ ለሷ ቅርብ አለው ያሉን። አረ ቅርብ የለም ስንላቸው ሙታ ቀብረናት መጣን አሉ እንጂ ስትሞት በአይናችን አላየንም አለ። ስለዚህ ልጅቱ ደከመኝ ብላ ቀረችበት ቦታ ወስደው ወደ ማጠራቀሚያቸው ወደ ማጋሻቸው ቦታ ወስደው ነው እንጂ አስቀመጧት። ሃናን አልሞተችም ማለት ነው። ለዛ ደግሞ እቺን አግተዋት የነበረችው ልጅ ለወንድሟ እዚህ ቦታ ነበርኩኝ አሞኝ እዚህ ቦታ ጥለውኝ የመኖቹ ወደዚህ ይዘውኝ መጡ፣ ሃናን እዛ ናት ብላ ተናገረች። ከዚህ በኋላ ምንድን ነው የምትፈልጉት? ትክክለኛ እሷ ተናግራለች። እውነተኛ መረጃ ነው። አዎ ኢምራን የሚባለውን የሸርሙጣ ልጅ ቦልከው ሸህ መሐመድ፣ ይሄ የሌባ የቅል አንጠልጣይ ልጅ ቦልከው። ኢምራን የቱ ነው? ኢምራን የሚባል ዲቃላ ልጅ አንደኛው ሌባ እሱ ነው። እንደውም እነሱ ናቸው የቅማላም። ስለዚህ ላይ ድንገት ልትሞት የምትችለው መሳሪያ ካልመጣት ልትሞት አትችልም። ስለዚህ እናንተ እንደቀላል አንተ ባልና አይደለ እንደቀላል በሰው ወሬ ዝማት የለባችሁም። አሁን እኛ በቀጥታ ማነው ስሙ ያልከኝ ደላላው የተከለ የሚገናኘው ይመች ነው ጅዳ ያለው። በቃ ይመች እንደውልለታለን። አንለቃችሁ። እናንተ ዝም ብላችሁ አትሸወዱ እንዴ። ቀራጢት ነው እንደ የላካችሁት። ያችን ይመሰልይ እኮ ነው የላካችሁት። እንዴት ነው በማንም በሌባ ደላላ ተሸውዳችሁ ዝም የምትሉት እንዴ? የሰው ቀላል ነው የሰው ህይወት። እንዴት ነው የምትሸወዱት? ስለዚህ ይመችን ያዙት፣ እዛው ይመችን ያዙት። እኛም እናስይዘዋለን። ይመች ሆነ ሃናንተ በቃ ደውልለት። ይመች የሚባለውን ደውልለት። ተክለይ የሚባለውን እንደታወቀ ማገቷ እንደተሰማ ትክክለኛ መረጃ እንደወጣ ይንገረው። ምንም ምን አባቱ ምን ሃይማኖት አለው ሌባ? ሃይማኖቱ የመን ተደውሎልህ ቁጥርህን ፈልገው። ሰው አልደወሉልህም። ሰው በቁጥር ልጅ ነበረ ገና መጀመሪያ እኮ ከየመን ምን አሉህ ደውለው? ልጅቷን አይታናታል። እርግጠኛ አይተዋት ነው መሰለኝ። ያን ጊዜ አይታናታል ብለው ሲነግሩ ምን አልክ አንተ ታዲያ? ብለው ነግረውኝ ከዛ ደወልኩና አገናኙሽና እንደዚህ ነው ሲል አላቅም